የሲዳማ ክልል ገቢዎች ባለስልጣን የህብረተሰቡን የልማትና መልካም አስተዳደር ችግሮች ለመቅረፍ የተለያዩ የገቢ አማራጮችን በመጠቀም ሲሰራ ቆይቷል። በዚህም የክልሉን ገቢ ከጊዜ ወደ ጊዜ ማሳደግ መቻሉንም ተመላክቷል። በዚሁ የታማኝ ግብር ከፋዮች እውቅናና ሽልማት መርሃ ግብር ላይ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ ሌሎች የክልሉ ከፍተኛ አመራሮች በተገኙበት ተካሂዷል። ግብር ለአንድ ሀገር እድገት ወሳኝ ሚና እንደሚጫወት የገለጹት የሲዳማ ክልል ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ ሳቱ ግብራቸውን በአግባቡና በታማኝነት ለተወጡ አካላት ምስጋና አቅርበዋል። ለክልላችን ብሎም ለሀገራችን እድገትና ብልጽግና የማይተካ ሚና እየተወጣችው ዛሬ ለምናየው መሰረተ ልማቶችና የከተማ ኮሪደሮች ከተሞቻችን ተውበውና ተሞሽረው እንዲታዩ መሰረት በመሆናችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። በበጀት ዓመቱ 15 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 14 ቢሊዮን ብር ገቢ መሰብሰብ ስለመቻሉም ዋና ዳይሬክተሩ ጠቁመዋል። ተቋማችን በ2017 በጀት ዓመት 15.3 ቢሊዮን ብር ለመሰብሰብ ታቅዶ 14 ቢሊዮን ብር በመሰብሰብ አፈጻጸም ያስመዘገበን ሲሆን በ2016 ተሰብስቦ ከነበረው 4 ቢሊዮን ብር በብልጫ መሰብሰብ ችለናል። በፐርሰንት ደግሞ 39.7%ን ማሳደግ ችለናል። እንደዚሁም በ2018 በጀት ዓመት 21 ቢሊዮን ገቢ ለመሰብሰብ የታቀደ ሲሆን የ8 ወር ዕቅድ 14.1 ቢሊዮን ብር አቅደን 14 ቢሊዮን ብር መሰብሰብ ችለናል። ከዕቅዳችን 94%ን ከ8 ወሩ አንጻር መሰብሰብ ችለናል። ይሄ ደግሞ በብልጫ ሲታይ በ5 ቢሊዮን ብር 2017 ላይ ተሰብስቦ ከነበረው ልዩነት ያሳያል። ይህ መልካም ውጤት እንዲገኝ የእናንተ ታማኝ ግብር ከፋዮቻችን የጎላ አስተዋጽኦ የታከለበት መሆኑን ልትመሰገኑ ይገባል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በበኩላቸው የክልሉን የገቢ አቅም በማሳደግ ረገድ በየደረጃው የሚገኙ አካላት ድርሻቸው የላቀ ነው ብለው ግብራቸውን በአግባቡ ለተወጡ አካላት ሀገር ከነሱ የምትጠብቀውን ማድረጋቸውንም ገልጸዋል። ክልል ከሆንን በኋላ በርካታ ስራዎች ተሰርተዋል። በተሰሩ ስራዎችም ህዝቡ ተጠቃሚ እየሆነ መጥተዋል። ይሄ ሁሉ ስራ መስራት የተቻለው ግብር ከፋዮቹ በከፈሉት ግብር መሆኑን ሁላችንም እናውቃለን። በቅርቡ ሐዋሳ ከተማ አሁን እንደምናየው አይነት ከተማችን አበባ መምሰል የቻለው የሚሰሩ እጆችና እውቀቶች እንደተጠበቁ ሆነው የከተማው ህዝብ ለዛ የሚያስፈልግ ሀብት በግብር መልክ መክፈል በመቻሉ ነው። ፈጣን እድገትና ልማት የታየበት ከተማ አንዳች ገንዘብ ከሌላ ምንጭ ያልመጣና የከተማው ነዋሪ በየደረጃው የከፈለው ሀብት ውጤት መሆኑን ስናይ አካባቢያችንን በፈጠነ ጊዜ በምንፈልገው መልኩ ማሳመርና ማስዋብ እንደዚሁም አገልግሎት አሰጣጣችንን ቀልጣፋና አርኪ በሆነ መልኩ መስራት የምንችለው በአግባቡ ገቢ የከፈልን እንደሆነ ነው። ገቢ ትርጉሙ ለማን ነው ብለን ካልን ለምልዓተ ህዝቡ ነው፣ ለሁላችንም ነው። ስለዚህ በገቢ ላይ በትኩረት ልንሰራ ይገባል። የህብረተሰቡን የልማትና መልካም አስተዳደር ችግሮች ለመቅረፍ የገቢ አቅም ማሳደግ ይገባል ሲሉም ርዕሰ መስተዳድሩ ተናግረዋል። እስካሁን በተሰበሰበም ሀብት ህዝቡ ተጠቃሚ ሆነዋል ብለን እናምናለን። ነገር ግን አሁን የጠቀስኩት የገቢ መጠን በክልሉ ከሚመነጨው ሀብት በአግባቡ ተለቅሞና ተቆጥሮ የተገኘ ገቢ ነው ወይ የሚል ጥያቄ ከተነሳ በጣም ብዙ እንደሚቀረው እንስማማለን ብዬ አስባለሁ። ተገቢውን ግብር የሚከፍል በመንግስትም ዘንድ የተመሰገነና የሚከበር መሆኑን በሚያሳይ መልኩ ቅድም በቁጥጥር ገጽ የገለጽኩት እንደተጠበቀ ሆነው መቆጣጠር ብቻ ሳይሆን ኃላፊነቱን የተወጡ ወገኖችን ደግሞ ማክበርና መሸለምም እንደሚገባና እንደምናረግም በሚያሳይ መልኩ ስራዎች ይቀጥሉ። በዚህ ሁሉ ፈተናና ውጣ ውረድ አልፋችሁ ታሪካዊ ስራ ሰርታችሁ ለከፍተኛ ሽልማት የበቃችሁ ጀግናዎቻችን ታማኝ የግብር ከፋዮችን በድጋሚ እንኳን ደስ አላችሁ። በዕለቱ እውቅናና ሽልማት ከተበረከተላቸው መካከል ኢንጂነር ዘላለም ወልደ አማኑኤልና መምህር ተስፋ ያበበ ግብር በአግባቡና በታማኝነት መክፈል የሚሰጠው እርካታ ትልቅ ነው ብለው ግብራቸውን በአግባቡና በታማኝነት የማይከፍሉ አካላትን ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። የኛን ለራሳችን የመንግስትን ለመንግስት የቄሳርና ቄሳር ብዙ ጊዜም ደጋግሜ የሚለው ነገር ነውና አገር ነው የሚለመው።
ህዝብ ነው፣ ወንድሞቻችን ናቸው፣ እህቶቻችን፣ አጠቃላይ ህብረተሰቡ ነውና ሌሎቹም በዚህ ፈለግ ተከተለው ቢሰሩ በጣም ደስ ይለናል። ፕላቲኒየም ደረጃ ተሸልመናል። ዛሬ ስራዎችንም ጠንክረን እንሰራለን። የምንሰራውም ደግሞ ለሀገራችን ነው። ሰርተን ነው እንግዲህ እዚህ ያደረሰን ደግሞ እግዚአብሔር ይመስገን። ስለዚህ ሁሉም በየድርሻው መክፈል አለበት፣ መስራት አለበት፣ ተግቶ መስራት አለበት። ባገኘው መጠን ደግሞ መክፈል አለበት ነው የምለው።